አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ሁላችሁንም ሰላም ብያለሁ። ማምሻውን እጅግ በጣም አሳዛኝ ክስተት ተፈጥሯል። ሁለት ጀልባዎች ተገልብጠው በርካታ ሰዎች ሞተዋል። እጅግ በጣም አሳዛኝ ነገር ተፈጥሯል። የት ነው የተገለበጡት? ስንት ሰውስ ሞተ ለሚለው በዝርዝር መጥቼበታለሁ። ሌላኛውና እጅግ በጣም አነጋጋሪው የመሐመድ አሊ ብሩሃን ጉዳይ ነው። ቃል በቃል ሙስሊም አይደለሁም ሲል ተናግሯል። በእርግጥ ይህን ቃል መናገሩ ራሱ ቢከብድም ቢያሳዝንም እሱ የተናገረው ነው። ይህንንም የእስላማዊ ሶሻል ሚዲያ ክሬተሮች እጅግ በጣም መነጋገሪያና መከራከሪያ ሀሳብ አንስተዋል። ይሄን ሊል ነው የፈለገው ይሄን ሊል ነው የፈለገው የሚለውን እሱንም በዝርዝር እመለስበታለሁ። እንግዲህ መሐመድ አሊ ብሩሃንን በርካቶቻችሁ ታውቁታላችሁ። እጅግ በጣም ከባድ ሀሳቦችን በማንሳት ይታወቃል ማለት ነው። አንድ ሶሻል ሚዲያ ላይ ወጥቶ እኔ ሙስሊም አይደለሁም ብሏል። ታዲያ ወዴት ገባ? የትኛውን እምነት ያስት ሲባል የራሱ መልስ አለ። ብዙዎች የተነተኑት አለ። በዝርዝር መልስበታለሁ። ማምሻውን ግን ሙሉ በሙሉ ፌስቡክ በሱ ዙሪያ ነው መነጋገር ያዘው ማለትና በዚህ በተገለበጡት ጀልባ ማለት ነው። ሌላኛውና ሶስተኛው አነጋጋሪ የዴላን ፔጅ ጉዳይ ነው። ዴላን ፔጅ የእንግሊዙ ንጉስ ማለት ይችላልላችሁ ወይም የቲክቶክ ንጉስ ማለት ይችላልላችሁ እንዲሁም የሶሻል ሚዲያ ንጉስ ማለት ይችላልላችሁ። በአዶናይ ማዳ ምክንያት ወደ ኢትዮጵያ መጥቷል። ኢትዮጵያም እንደመጣ እጅግ በጣም አነጋጋሪ ንግግር አድርጓል። ምን አለ? ሰዎችስ እንዴት ተቀበሉት የሚለውን በአጭሩ ይዤላችሁ መጥቻለሁ። እነዚህ ሶስት መረጃዎችን በቅደም ተከተል ታቀርብኩላችሁ በኋላ ሌሎችንም አጫጭር መረጃዎችን ለእናንተ ይጠቅማሉ የሚሉትን በአጭሩ አቀርብላችኋለሁ። ላይክ፣ ሰብስክራይብ እና ሼር በማድረግ አብራችሁኝ እንድትቆዩ በትህትና ልጠይቃችሁ ወዳለሁ። መልካም ቆይታ፣ አብራችሁ ይቆዩ። የመሐመድ አሊ ብሩሃን ጉዳይ እጅግ በጣም አነጋጋሪ ሆኗል ብያችኋለሁ። ከሱ ልጀምርላችሁ። አሁን ይሄን እብን ምነወር ነው በጣም የነካይ ጽሁፍን ጽፏል። ሌሎችም ጽፈዋል፣ አሳያችኋለሁ ባጭሩ ማለት ነው። ሁሉንም ለማንበብ በጣም ጊዜ ይወስዳል። ቃል በቃል ሙስሊም አይደለሁም ብሎ ተናግሯል። ታዲያ እብን ምነወር ምን አለ? ሙስሊም አይደለሁም ክርስቲያንም አይደለሁም ይላል መሐመድ አሊ ይላል። ሙስሊም አይደለሁም ያለ ሰው በራሱ ምስክርነት ሙስሊም አይደለም። ይሄ ውል ሂዳያ የተናገረውን እንደፈለጋችሁ ብታሽኮረምሙት አውንታዊ ትርጓሜ የሚይዝበት አውድ የለም። የሚበጀው ሰውየውን መምከር እንጂ በባጢል መከላከል አይደለም። በተረፈ ሙስሊም አይደለሁም የሚለው ንግግሩን በአንድ ሰዓት ቪዲዮም በአንድ ጽሁፍም ሊያድበሰብሰው ቢሞክር ሌላ ትርጉም ሊሰጥ አይችልም። ማረም ከተፈለገ አማራጩ በቀጥታ አጥፍቻለሁ ብሎ መመለስ ነው ይላል እብን ሙነወር። ጭራሽ ንግግሩ ለተራው ሰው የሚረቅቅ ረቂቅና ውስብስብ እንደሆነ አድርገው ሲያቀርቡት ይገርማሉ። እሱ እኮ ተራ ሙስሊም የሚባል አይደለም። ተራ ሙስሊም ክብር አለው። ይሄ የተወራጨ የሚያወጣቸው የክፍር ቃላት የተለየ አሰላሳይ ያደርጉት የሚመስሉት ተራ ዚንቅ ዲቅ ነው ይላል። እንግዲህ ምን እንደሆነ አልገባኝም። የሚገርሙት ሙስሊም አይደለሁም ላለው እየተከላከሉ በዚህ የኩፍር ንግግሩ የተቹትን ሰዎች የሚያብጠለጥሉ ሰዎች ሁኔታ ነው። የሆነ አፈንጋጭ አካል በተነሳ ቁጥር ለዚያ አፈንጋጭ በወገኑ የሚችሉትን ሊያሽቆለቁሉ ምናምን እያለ ያው ዞሮ አንቺ በዚሁ ዙሪያ ነው ይሄን ይላል። ሌሎች ሳምናሉ ለሚለው ቆይል ማላሳያችሁና በአጭሩ ልዝጋው ማለት ነው የሱን ጉዳይ። አሁን እዚህ ጋራ ወደ አላህ ከጠራ መልካም ከሰራና እኔ ሙስሊም ነኝ ካለ ሰው ይልቅ ንግግሩ ያመረ ማን ነው? አልፉሲላት ብሏል ማለት ነው። አማኝ በዲኑ እምነቱ ይኮራል። እኔ ሙስሊም ነኝ ይላል። በእስልምናውም በፍጹም አያፍርም ይላል። ይሄን ሰው እንግዲህ መሐመድ አሊ ብሩሃን ቀጥታ ያለው ምንድነው? እኔ ሙስሊም አይደለሁም ነው ያለው ማለት ነው። በጣም ረጅም ቪዲዮ ላይ ኢንተርቪው አድርጓል። ስለ ወንድሜ መሐመድ አሊ ብሩሃን አዲስ ብዙ ሲባል ሰማሁና ቢልኮር ያደረገውን ቃል መጠየቅ በደንብ አዳምጬ እኔ ሙስሊም አይደለሁም ስላለው ንግግሩ ተጠይቆ ከሰጠው ማብራሪያ
ማብራሪያ አንፃር የተረዳሁትን ማካፈል ወደድኩ ይላል። በአጭሩ ነው የተረዳሁት እሱ ማለት የፈለገው ሙሉ ለሙሉ ህይወቱን ለኢስላም የሰጠው 100% በመነሳት ላይ ከፍተኛ የቂን ደረጃ ላይ የደረሰ ሙስሊም አይደለሁም ለማለት እንጂ ከእስልምና የካደ ካፊር ነኝ አላለም። ስለዚህ ወንድማችን ከክህደት ወይም ከካፊር ወይም ሙሉ ለሂደት የምትፈርጁ ሰዎች አላህን ፍሩ ለማለት እወዳለሁ ይላል። በርካቶች እንግዲህ ፌስቡክ በነገራችን ላይ መነጋገሪያ ሆኗል። መሐመድ አሊ ቡርሃን ጉዳይ ኮሜንትን ብትገቡት በርካቶች እነ ፉአድ ሁሴን ሼር ያላደረገው ሰው ብዛት የለም እላችሁ ወዳለው እና እኔ ሙስሊም አይደለሁም ብሏል። ይሄን እናንተ ደግሞ በቃል ሙስሊም አይደለሁም ያለው ዩቲዩብ ላይ ሰርች አድርጋችሁ መሐመድ አሊ ቡርሃን ብትሉት የሱ ይመጣል። ቪዲዮን አዳምጣችሁ የተሰማችሁን ደግሞ እናንተም ኮሜንት ላይ ታስቀምጡልኝ ትችላላችሁ። እስኪ ደግሞ ስለሞቱት ሰዎች በትንሹ እንንገራችሁና የዴይላን ፔጅና አጫጭር መረጃዎችን አሳያችኋለሁ። እንግዲህ ዛሬ ጀልባ ተገልብጣ በርካታ ሰዎች ማለት ነው ሁለት ጀልባዎች እርስ በርስ በመጋጨት እና ወደ አንዱ ጀልባ ውሃ በመግባቱና በመስመጡ ነው አደጋው ሊደርስ የቻለው አይን እማኞች። ይሄ እንግዲህ ጣና ሁለት ጀልባዎች እርስ በርሳቸው ተጋጭተው በርካታ በቁጥር ያልታወቁ ሰዎች ናቸው የሞቱት። ይሄን ያህል ቁጥር ልላችሁ አልችልም። እውነትና አውራ ካልም ማለት ነው። በጣም በርካታ ሰዎች ናቸው የሞቱት። በርካታ ሰዎች ናቸው። ሁለቱም ጀልባ ተገልብጠው ማለት ነው። ይሄንን ባልላችሁ ይሻላል ብዬ ነው። እና ጣና ሐይቅ ነው ባህር ዳር ማለት ነው። ወደዛ አማራ ጣና ሐይቅ ላይ ነው። በርካታ ሰዎች ናቸው የሞቱት። መጽናናትን እንመኛለን ማለት ነው። ሌላኛው እንግዲህ እሺ ደግሞ ወደ ዴይላን ፔጅ እንግዲህ ያው ስለሞት ብዙ ባይወራም ምንም ያስፈልግ አይመስለኝም። ሞተዋል። ይህን ያህል ቁጥር የላቸውም። ጣና ሐይቅ ነው። ቦታው የት ነው እንዳትሉኝ፣ ጀልባው ጣና ሐይቅ ባህር ዳር ያለው ሐይቅ በአባይ ሐይቅ ማለት ነው። እዛ አካባቢ ነው። ጀልባዎች እርስ በርሳቸው ተጋጭተው ነው ብለዋል። እንግዲህ እንዴት ነው እንደምንድን ነው ምናምን እንዳትሉ፣ የሞተው ሰው ቁጥሩ እስካሁን ድረስ አልታወቀም፣ ግን በጣም ብዙ ሰው ነው የሞተው። ታዋቂው ኮከብ ዲላን ፔጅ አዲስ አበባ መግባቱን ተከትሎ የቀድሞ በቦታው ተገኝቶ በቪዲዮ ላይ ብቅ ያለውና መላው ማህበራዊ ሚዲያ ማህበረሰብ በሳቅ የያዘው ሌላ ማንም ሳይሆን ራስ ናቲ የተባለው ታዋቂ በርበር ነው። ራሱን የአዲስ አበባ ቁጥር 1 ጸጉር ቆራጭ አድርጎ የሚሾመውና በዛች ልዩ በሆነችው የእንግሊዘኛ አነጋገሩ የሚታወቀው ናቲ ማንኛውም ትልቅ የዓለም አቀፍ ስትሪመር ሆነ ቲክቶከር ተጽዕኖ ፈጣሪ ኢትዮጵያ ሲገባ ቀድሞ በመድረስ ጸጉራቸውን ለመቁረጥና ቪዲዮ ለመስራት የሚጥር ፍርሃት የሌለው ሰው ነው። ከዚህ ቀደም ታዋቂ አሾ ስፒድ አዲስ አበባ በመጣ ጊዜ ናቲ በኃይል ወደ እሱ ለመጠጋት ቢሞክር በቦዲጋርዶችና በህዝብ ተገፍቶ ወደ ኋላ መመለስና በወቅቱ ብዙዎች ይህንን ድርጊት የሀገር ውርደት ነው ብለው በቲክቶክ መንደር በትርክት ሲያናውጡት የነበረው ትዝታ አሁንም በብዙዎች ዘንድ አልተረሳም ይላል። እና በአጭሩ ይሄ ዴይላን ፔጅን አብዛኞቻችሁ ታውቁታላችሁ። እሱም የኢትዮጵያን ፌስቡክ ዛሬ ማምሻ ተቆጣጥሮታል ትችላላችሁ። እስኪ ልግባላችሁ። ሼር አላደረኩትም ስገባ ዴይላን ፔጅ ነው በርካቶችን እያነጋገረ ያለው ማለት ነው። ዴይላን ፔጅ እንግዲህ በርካታ ሶሻል ሚዲያዎች እሱን ነው መለጠፍ ያዙት። አዶናይ ጋር አብረው ነው የመጡት በምታዩት መልኩ ማለት ነው። መሐመድ አሊም በጣም መነጋገሪያ ያያችሁት። በቃ ሙስሊም ሆኖ ስለ መሐመድ አሊ ፖስት ያላደረገ የለም። ቲክቶከር ሆኖ ፌስቡከር ሆኖ ትልልቅ ሚዲያ ላይ ብሎ የመንግስት ሚዲያ ጨምሮ ይሄ እንግዲህ አዲስ ሚዲያ ኔትወርክ ነው። ስለ ዴይላን ፔጅ ሼር ያላደረገ የለም። ባጭሩ ይሄ ነው። የመሐመድ አሊ ቡርሃንን ገብታችሁ ፔጁን አዳምጡ። ዴይላን ፔጅ እንግዲህ ኢትዮጵያ ገብቶ ኢትዮጵያ በጣም ድንቅ ሀገር ናት፣ ኢትዮጵያ የፍጥረታት የቀድሞ ሀገር ናት ማን ብሎ እንግዲህ ይሄ ትርክት ነው። በነገራችን ላይ የቀድሞ ሰው ምናምን ሰው አደምና ሐዋ መካና እንትና ላይ ጅዳ ላይ ምናምን እንትን ያሉት
ይሄን ብሎ ስለ ኢትዮጵያ ከማወራ ሄጅ ቀጥታ ባሳያችሁ ይሻላል ብሎ ለአድናቂዎቹና ተከታዮቹ አሳውቋል ማለት ነው። በእርግጥም ኢትዮጵያን እና አዶናይ በደንብ አድርገው አስተናገዱትና ኢትዮጵያን ስም እያስጠሩናሉት። ይሄ በጣም ሊመሰገኑ የሚገባ ነው ልላችሁ ወዳለሁ። እንግዲህ ማምሻውን ይሄን ይመስላል። ወደ ውጭ ዜና ስንሄድ ይሄም እንዳልኳችሁ በቃ መነጋገሪያ እኔ በነገራችን ላይ ማመጣላችሁ መነጋገሪያ ይሄ ሁሉ የና አዶናይ ነው። ይሄ አሁን ፋና ነው አይደለ? የኢትዮጵያ ቴሌቪዥን ነው ትልቁ የሚባለው። ስለና አዶናይ ጋሽ መሐመድ እኔ ማመጣላችሁ በቃ አሁን መነጋገሪያ ብቻ ነው ማለት ነው። አይኖች ገንዘባቸውን ወስደው ይሄን ያልካልኳችሁ ማምሻ ያለው ይሄ ነው። ሌላ ኢራንና አሜሪካ ለመደራደር አሁንም መንገድ ላይ ናቸው፣ ግን እስካሁን ድረስ የተሳካላቸው ነገር የለም። እንደምንደራደር ተስፋ አለን ብሏል ዶናልድ ትራምፕ። ሶማሊያ ከኢትዮጵያ ኤሌክትሪክ ኃይል ልትገዛ ነው ተብሏል ማለት ነው። ሶማሊያ ከኢትዮጵያ የኤሌክትሪክ ኃይል ልትገዛ መንገድ ላይና ድርድር ላይ እንደሆነች ተሰምቷል። ይሄም አንድ ለኢትዮጵያ እንድምታና ደስታ ነው። ይሄን አሁን በቃ ሰላም ሁኑ። ላይክ ማድረግ እንዳትረሱ።